የሚለው ሴት ባየ ቁጥር የሚሄደው በሴት ነው የተደገመበት። ይኸውልህ በመጀመሪያ ደረጃ ሄርሜላን ቢወዳት ኖሮ ፍቅርን ጋር አይሄድም ነበር። ገብቶሃል? ፍቅር ጋር አይሄድም ነበር። ሴት አይቀያይርም ነበር። አብርሃም የተያያዘው ሴት መቀየር ወንድነት መስሎ ነው የታየው። ፍቅር ናት ወደ አብርሃም የመጣችው እንጂ አብርሃም ወደ እሷ አልሄደም። ለዚህ ደግሞ ማረጋገጫው ትናንትና የሰሩት ስራ በቃ ይሄ ማረጋገጫ ነው። ገባህ አይደለ? እነሱ ተነጋግረው ጨርሰው ነው ፍቅር ወደ እሱ ህይወት የመጣችው ተመልሳ ማለት ነው። የራሷን ህይወት መኖር አትችልም። እዚህ ጋር የሰውንም ህይወት ትበጠብጣለች። አብርሃም ተሳስቷል ለምትለው ነገር ደግሞ አብርሃም ግራ ስለገባው ነው፣ አልተሳሳተም። ሄርሜላ ለምትለው ነገር ደግሞ የሄርሜላና የእሱ ጉዳይ ደግሞ አሪፍ እየሄደ ባለበት ሰዓት ያበላሸችውም ሩታ ናት። ሰላም ጤና ይስጥልኝ ውዶች፣ እንዴት ናችሁ? ሰላም ብያለሁ። እኔ ምን አይነት ሰዎች እንደሆናችሁ የቡታጀራ ሰዎች አይቻላቅ። ለተመልካቻችሁ ክብር ይኑራችሁ። ለተመልካችና ለፋሚሊዎቻችሁ ክብር ይኑራችሁ። ክብር እንዲኖራችሁ ደግሞ ቅድሚያ እናንተ ክብር ስትሰጡ ነው የምትከበሩት አይደል እንዴ? ወደንስን ህዝብን ለህዝብ እኛ ምን አገባን ይመልከቱን እንጂ ሰብስክራይብ ላይክ ያርጉን እንጂ ስለነሱ በጥባጤ ምን አገባን ብላችሁ እነሱ ሴቶቹን ታርጌት ያደርጋችሁ የምትጨፈልቁት ነገር አሁን ማታ ላይ ደግሞ ሁለቱ ስስቶች አልካ እስስትስ እናንተ ወንዶቹ ሴት ሊተገን አድርጋችሁ የምትሰሩ ማለት ነው። ገባችሁ አይደለም? ሙልጭ አድርጌ ነው ስለእናንተ ሴራና ስለእናንተ ዩቱብነት እኔ ጠንቀቄ ስለማውቅ ነው። ውሸታሞች ላይክ እና ሰብስክራይብ ለማግኘት ስትባሉ እየመጣችሁ አፋችሁን ታሾላላችሁ። እናንተ መልከጥፎች አፈጭቦዮች ማለት ነው። እነ መልከጥፎች እና አፈጭቦዮች ማለት ነው። እኛም ማውቀናል፣ ጉድጓድ ምሰናል። ሴቶቹ ላይ ቁማራችሁን የምትቆምሩትን ነገር አርፋችሁ ተቀመጡ። ደግ አድርገውታል። እንደውም አብርሃምን ከሆነ ራሱ በራሱ ይወጣ እንጂ እናንተ የማያገባችሁ ነገር ገብታችሁ ለምን ታከረክራላችሁ? አብርሽ በራሱ ነው የገባው። ታው እየተባለ ነው። ቁርጥ አድርገህ አላማህን ተቀመጥ፣ ኑሮህን ተኑር ተብሏል አይደለ? ይሄ ነው ስራዬ ይሄ ብቻ ነው ስላለ ይህ ስራ እኛም እንቀበላለን። በሚመጣው ቪዲዮ ሀሳብ እንሰጣለን። ገባህ አይደለ? ስለዚህ ይህንን ብላችሁ እናንተ እንትና የራሷን ኑሮ ፍቅርን በራሷን የመጣችሁ ምናምን አቤት አውቃችሁ ሙታችሁ ተናግራችሁ ሙታችኋል። አፈጭቤዎች ማለት ነው። ስለዚህ ተው፣ የማካር ነገር አታድርጉ። ወደንስ ከወደንስ ፋሚሊን ከፋሚሊ አታባሉ እንዴ። ሁሉም ሰው እኮ እያወቀባችሁ ነው። ሁሉም ሰው እኮ እያወቀባችሁ አውቆባችኋል እኮ ሲጀምር ሴራችሁን ማለት ነው። ምንድን ነው ሴት ልጅ ላይ እንደዚህ ተገናርጋችሁ መስራት? ነገ ጧት ምን ዋስትናለን? እሷን ሄርሜላን እንደዚህ ላለማድረጋችሁ ምን ዋስትናለን? ሩታ ጋር እኮ ስትበሉ ስትጠጡ ኑ ቶሎ ብላችሁ አብራችሁ ቤት ስትገቡ ስትፈምሱ ነው እንደዚህ የሆናችሁት እንጂ እኮ አንድ ላይ ነበራችሁ እኮ በፊት። አሁን ተቀየራችሁ ለመፈመስ ስትሉ እንጂ እኮ ሩታንም እኮ ጠልታችኋል አይደለም? እናውቃለን እኮ። አታስመስሉ። ህዝብን ከህዝብ አታጋጩ። ህዝብን ከህዝብ አታበላሉ። እረፉ። ይበቃችኋል እናንተ ልጆች። አብርሽን ያመንና ውሃ የዘገነ ሁለቱ አንድ ነው። ውሳኔውን የሚወስነው እሱ እንጂ እናንተ ወስናችሁ አይደለም ትዳር የምታስይዙት። ወንድ ልጅ ነው ቆፍጠን ብሎ ትዳሩን በራሱ መምራት አለበት እንጂ እናንተ አይዲያ ያጣችሁ ጊዜ የወደሱን እና የፋሚሊን ትዳር ሀሳብ እየሰጣችሁ ነው። አሁን እዚህ ጋር አናቀም እንዴ? ትናንትና ምን ስትሉ ነበረ እንዴ? ትናንትና ጩቤዎች መሰሪ ምናምን ሲሉ ሰሙ ትክታክ ላይ። ያንን ሄደው ደግሞ አይዲያ አድርገው አጀንዳ አድርገው መጡ። ብጥብጥ ስላለ በጊዜ ለቀቃችሁ አይደል? በቃ 9 ሰዓት አለ በእናንተ ቀጣፊ ጩቤዎች። ሴራ ደግሞ ያጠነጠኑት ኤፍሬም እና ሩታ ናቸው። የዚህ ሁሉ ሴራ መንስኤ ደግሞ አንደኛው የገዛ ወንድሙ ነው። የገዛ ወንድሙ ባዳ ሆኖበት፣ ባዳም እንደዚህ አያደርግም። በዚህ ልክ ደግሞ አንተም ተንተርሰ ምንድነው ትክክል አይደለም፣ ጥፋተኛ ነው፣ ሴሰኛ ነው፣ የሴት እንትን አለበት፣ ሱሰኛ ነው። ምን ታመጣለህ? አማኑን እንዳትነካ። ሱሰኛ ነው አብርሃም። የሴት ሱስ አለበት። ከዛችም እንደ ውሻ ከመያለት አቋሙን አንድ አድርጎ ትዳሩን አይቀጥልም እንዴ? ልጄ ያላባት እንዳያደግ ብሎ ከሚስቱ ጋር ከሆነ ከሚስቱ ጋር ነው ቁርጥ ያለ አቋም ወስዶ፣ አለበለዚያ ደግሞ ሄርሜላን ከመረጠ ደግሞ ወስዶ እዛዎቹ ጋር እሷን አስከብሮ መቀጠል ነው። ሶስታቸውንም አሁን መሳቂያ እያደረገ መሳለቂያ እያደረገ ነው። እንደ ለትዳሩ ያልሆነ ታዲያ ለማን ይሆናል? አብርሽ ታዲያ ግልጽ ነው። እውነቱን ነው ልጁ። ታዲያ ምን ልትል ነው ታዲያ? አንተ ቦርኮ ደግሞ አንተ ጠብደሌ ድሃ በሬ ማለት ምን አባክ ታመጣለህ? እንዳልወጣባችሁ እናንተ ቆሻሾች። አሁን ደግሞ ይችን ማን ነው የምትባለው ደግሞ ይቺ? እኔ እኮ ባክግራውንድን እየሰረቁ ዳገባው። እኔ የሰራሁትን ባክግራውንድ ነው ወስደው የሚለጥፉ። አፍዋን ጋይዝ ሰላም ጤና ይስጥልኝ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንደዚህ አይኔ ዘወር ሲል ባክግራውንዴን ወስደው ሙሉ ለሙሉ ለጥፈዋል ማለት ነው። ከነ ርዕሱ ከነ ሁሉ ነገር ማለት ነው። ችግር የለም። ጎሽ ብላናል።
ባግራውንዴን አትሰረቁኝ ፕሊስ። ስለዚህ በጣም ባግራውንዴን ሰረቁኝ። እውነቴን ነው የምነግራችሁ። በሴት ልጅ ላይ አትሳለቁ፣ ይበቃችኋል ማለት ነው። ኤፍሬም ደግሞ አንተ የተረሳ ነገር ደግሞ ልትቀሰቀስ ነው እንዴ? አንተ ላሜቦራ ልጅ ላሜቦራ ቆርቆሮ ለራሶች ሁሉ ነገ ጧት ሄርሜላ ላይ ይጫወት አይጫወት አብርሃምን ምን ዋስትናለን ነው የኔ ጥያቄ እንዴ? አዎ ከዛችም ከዚችም ለምን ይላል ነው። አርፎ ይቀመጥ ነው። ትክክል ነው እኮ ልጁ አማኑ። ኧረ አፈር ብሉ እናንተ ሻራሶችን ትጨርቁ። ከፍቅር በፊት ሩታ ከኔ ጋር ሁን ብያለችው ነበር አይደል? ያ ትክክል። ግን ለሩታ ቦታ አልሰጣትም። ስማኛ አይመለከትሽም፣ የራሴን ህይወት እየመራው ነው አለ። ከዛ በኋላ ፍቅር መጣች። ፍቅር ስትመጣ ግን ተጎትቶ ሄደ ወደ ፍቅር ጋር። ተመልከቱ ማጋር ነው። ሄርሜላም ቢያፈቅራት ኖሮ ፍቅርን ቺክ አረጋትም ነበር። ብዙ ሀስል አሳልፈዋል ከሩታ ጋር። በነገሮች ላይ ብዙ ጭቅጭቅ ፈተዋል። ከኛም ጋር ከነፈሬ ብዙ ነገር አሳልፈናል። በዛች ታይም ያልተመለሰ አብርሃም ለፍቅር ምን ስለሆነ ነው የተመለሰው? በጭቅጭቁ አማኑ አልነበርክም። ይሄ ስህተት ነው። ያንተ አልቀበለም። ይሄ ስህተት ነው። የነበርነው እኛ ነበር። ወደ እንሶች ተመልካቾች ፋሚሊዎች ነበርን ያለን 4 ዓመት 5 ዓመት ሙሉ። አንተ ደግሞ ገና ዓመት አልሆነም ከመጣ አማኑ ማለት ነው። ጭቅጭቅ በአንተ ዘመንና በአንተ ወቅት አልተደረገም። አልነበርክም። ተመልካቹ ነው ሊሆን ይችላል፣ አይታወቅም። ስለዚህ አልነበርክም ማለት ነው አማኑ። ይሄ ስህተት ነው። ግን ደግሞ የልጁን እናት ከመረጠ መርጦ መቀመጥ አለበት አርፎ። አብረሽ እንደ ውሻ ከዚችም ከዛችም እያለ ትውልድን የሚገል ነገር እያስተላለፈ ታው ብትሉትና ብታርሙት እናንተም ወንድሞቹ ናችሁ። ታው ብላችሁ አረማችሁት ወደ ራሱ ብትመልሱት የተሻለ ነገር ነው። ላኪን አብርሃምን ያመነ ሰው ሁለቱም አንድ ነው እያልኳችሁ ነው። ውሃ በእጃችሁ ዘግናችሁ የትም አትደርሱም። በወንፊት ጤፍ ይዛችሁ የትም አትደርሱም አይደለ? ስለዚህ አሁን ደግሞ ሄርሜላና ሩታን ለማበላላት የምታደርጉት ነገር ፍቅርን ለምታበላለት ሶስቶቹ ሴቶች ለመሳቂያና ለመሳለቂያ የምታደርጓቸው ሴቶች ይሄ መቼም ቢሆን አይሳካላችሁም። ብታርሱና ጥንቃቄ ብታደርጉበት ይሻላችኋል። እናንተ የቡታጀራ ሆዳሞች፣ ከርሳሞች፣ ሴቶቹ ወንዶቹ አንድ አይነቶች ማለት ነው። ማንን እንደምታጃጅሉ ማን ላይ ቁማር እንደምትሰሩ እናውቃለን። እናንተ ከርሳሞች፣ ለህዝብ የማይበጅ ነገር ይዛችሁ የምትመጡ ዘላለም አለማችሁን ማለት ነው። ከርሳም ሆዳሞች፣ ሴቶቹ ወንዶቹ የማትለዩ ማለት ነው። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። ይበቃችኋል። የቆሸ